ሰላም ሰላም ውድ ቲጂ ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በቪዲዮ ጠፍቼ ያለሁኝ እና ዛሬ ደግሞ በአዲስ ቪዲዮ መጥቼ ያለው እሱ ምንድን ነው በዓል ያከበርኩበት ቦታ ያው ማዲቃ ምናምን ወጥቼ ነበርና አዲቃውን ቦታ ቀረጬ ነው ይዤላችሁ የመጣሁትኝ። እና እንዴት ናችሁ? ሰላም ናችሁ ወይ? ለቤት አዲስ የሆናችሁት ደግሞ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። አንዳንዴ እንደዚህ አዳዲስ ቪዲዮ በሚለቅበት ሰዓት እንዲደርሳችሁ ማለት ነው። ለእኔም ደግሞ ማበረታቻ ይሆነኛል። እናንተ ላይክ ሰብስክራይብ ስታደርጉ ለእኔ ደግሞ ትልቅ ዋጋ አለው ማለት ነው ውድ ቤተሰብ እና ነባሮች ደግሞ ሼር ላይክ በማድረግ አበረታቱኝ እላችኋለሁ። እንዲሁም ለፋሲካ በዓል እንኳን አደረሳችሁ አደረሰን። እናም ደግሞ ዛሬ ማሳያችሁ ለፋሲካ ዕለትና ለተወሰነ ሰዓት እረፍት ወጥቼ ነበረ። ያው የወጣሁትኝ ቦታ ላሳያችሁ እና ሀዲቃ ነበረ የወጣነው ከጓደኞቼ ጋራ። ጓደኞቼ እዛ ማዶ ቁጭ ብለዋል። እኔ ደግሞ ታውቃላችሁ እንግዲህ ዩቱብ ስትሰሩ የሆነ አዲስ ቦታ ስትሄዱ ላዘም ቀረጻ ነው የሚደረገው። ስለዚህ ጓደኞቼ እዛ ቁጭ ብለዋል፣ እኔ እየቀረጽኩ ነው። እና ሰፈሩን አካባቢው በጣም ደስ ይላል፣ ብቻ ያምራል ከምላችሁ በላይ ማለት ነው። እና እናንተም አንዳንዴ እድል ካገኛችሁ ግዴታ አመት በዓል መጠበቅ ሳይሆን ከአንዳንዴ ወይ እሁድ ቀንም ሊሆን ይችላል እና በዛ ቀን ደግሞ እረፍት እንደዚህ ሀዲቃ ያለበት ቦታ ላይ ወጥታችሁ ራሳችሁን አሳድሱ። በጣም ነው ደስ የሚለው። የአእምሮ እድሳት በሉት፣ በቃ የአእምሮ እድሳት ነው አግኝቼ የመጣሁት በነገራችን ላይ እና በጣም ደስ የሚል ቆይታ ነበረ። አካባቢው ያምራል፣ አረንጓዴ ነው። ብቻ ምን ልበላችሁ፣ ይሄው እንደምታዩት ነው። ዞሮ ቀረጫ ያለው ሁሉም ነገር እና ያምራል። በጣም አሪፍ ቦታ ነው። እናንተም ሄዳችሁ ደግሞ ዘና በሉ። በነገራችን ላይ ይሄ አላይን ነው፣ ያው ሩቁም ቦታ አልሄድኩም ከቤቴ የ25 ከምሰራበት ቦታ የ25 ደቂቃ መንገድ ርቀት ነው የወጣ ነው እረፍት ማለት ነው። ሰው እንደውም እረፍት እኮ ጥሩ ጥሩ ቦታ ትልልቅ ከተማ ምናምን ይሄዳል። እንግዲህ እኛ ደግሞ የ25 መንገድ ርቀት ያው ሰፈራችን በሉት፣ ግን ቢሆንም ደስ ይላል። ብቻ ዞሮ አሪፍ ነው። ርቀን ባንሄድም ያው ደስ የሚል ቆይታ ነበረ። በዓልን ያው ቤት ብንውል ቤተሰብ እያሰብን መቆዘማችን አይቀርም ነበረ። ግን እግዚአብሔር ይመስገን ከጓደኞቼ ጋር ወጥቼ ሳልቆዝም ሳላዝም አመት በዓል በሰው ሀገር ላይ ነኝ ብዬ ሳላስብ በዓሉን አሳልፌ ያለው ማለት ነው። እግዚአብሔር ይመስገን። እዚህ ጋር ደግሞ በጣም የተመቸኝ ቦታ ነው። እዚህ ቁጭ የምትሉበት አለው። ይሄ በቃ እንደ ወንበር እንደ አግድም ወንበር በሉት እና ቁጭ ማለት ይቻላል። እስትራሃ ማድረጊያ እና ግቢው እንዳለ የታጠረ ነው። ብቻ ደስ ይላል ሀዲቃው። ምን ልበላችሁ እና ይሄ አሁን ሀገራችን አይመስልም እንዲህ አረንጓዴነቱ እኮ ሀገራችን ቁጭ ነው የሚመስለው። ብቻ በጣም ደስ ይላል። እና እናንተም ሰዎቻችሁ እሺ የሚሏችሁ ከሆነ አስፈቅዳችሁ ወጥታችሁ ዘና ማለት አትርሱ እላችኋለሁ ውድ ቤተሰቦቼ። አንደኛ ስትወጡ አዳዲስ ነገር ታያላችሁ፣ አዳዲስ ጓደኛ ትተዋወቃላችሁ። ከሀገራችሁ ልጆች አንድ ላይ ፈታ ነው የምትሉት። በጣም ደስ ይላል። ብቻ ምን ልበላችሁ፣ እኔ በጣም ደስ ብሎኝ የተመለስኩት እግዚአብሔር ይመስገን። በቀጣይ ደግሞ እግዚአብሔር ሙሉ ፍቃድ ሆኖ በሀገሬ ከቤተሰቦቼ ጋር አንድ ላይ እንዳከብር፣ ሁላችንም አንድ ላይ እንድናከብር እግዚአብሔር ሙሉ ፍቃድ ይሁን እላለሁኝ። እና ይሄ ይመስላል እንግዲህ ማስጎበኛችሁ። አያችሁት? ይሄ ደግሞ በነገራችን ላይ ሳር ነው፣ ሳር ተተክሎ ነው። እኔ እንደውም አርቴ መስሎኝ ነበረ፣ ግን አርቴ አይደለም፣ ይሄ የተተከለ ሳር ነው። በጣም ደስ የሚሉ እዚህ ላይ ቁጭ ስትሉ በቃ የድሮ ልጅነታችሁ ነው የምታስታውሱት። ብቻ ምን ልበላችሁ እና በጣም ደስ የሚል ነገር ነው። ይሄው እዚህ ጋር ደግሞ እንትኖች ተዘርተዋል።
በመሀል ደግሞ ይሄ መቀመጫ ቦታ ተሰርቶለታል። ብቻ ምን ልበላችሁ በጣም ደስ ይላል። መልካም ቆይታ ይሁንላችሁ። ባይ